ኤሜን 24/7 እየመራን ራቢያ ሰይድና ንጉሱ በቃሉ በምልክት ቋንቋው ደግሞ ፍቅር ተከበደ አብረናችሁን ዘልቃለን። አብራችሁን ሁኑ የአክብሮት ግብዣችን ነው። በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ኢትዮጵያውያን በብሔራዊ ጥቅም ዙሪያ ተመሳሳይ አቋምና ግንዛቤ እንዲኖራቸው መንግስት ጠንካራ የሚዲያና የህዝብ ግንኙነት ስራ እየሰራ መሆኑን የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳ ገለጹ። ፓርቲው የኢትዮጵያን ብሔራዊ ጥቅምን የዲፕሎማሲና ውጭ ግንኙነት ፖሊሲ ማዕከል አድርጎ እየሰራ እንደሚገኝም ዶክተር ቢቂላ ከኤሜን ጋር ባደረጉት ቆይታ ተናግረዋል። አሰግድ ኪዳነ ማርያም ተጨማሪውን ይዟል። ኢትዮጵያ ብሔራዊ ጥቅሞቼ ናቸው ብላ የለየቻቸውን ጉዳዮች ለመጠበቅና ለማስከበር ጠንካራ የዲፕሎማሲና የግንኙነት ስራዎች እያከናወነች ትገኛለች። የሀገሪቱ የውጭ ግንኙነት ፖሊሲም በዋናነት ማዕከል ካደረገባቸው ጉዳዮች ብሔራዊ ጥቅምን በማስከበር የሰላም ጸጥታና ኢኮኖሚ ልዕልናን መጎናጸፍ ነው። ሀገሪቱን እያስተዳደረ የሚገኘው ገዢው ብልጽግና ፓርቲም ህዝቡ በብሔራዊ ጥቅም ዙሪያ የጋራ ግንዛቤ ኖሮት በአንድነት እንዲቆም የተለያዩ አማራጮችን በመጠቀም ሰፊ የህዝብ ግንኙነት ስራዎችን እያከናወነ ስለመሆኑ ከኤኤምኤን ጋር ቆይታ ያደረጉት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊው ዶክተር ቢቂላ ሁሪሳ ይናገራሉ። ፓርቲያችን የብሔራዊ ጥቅም ጉዳይን የውጭ ግንኙነት ፖሊሲያችን ማዕከል አድርጎ ይሰራል። ይህ ጉዳይ ደግሞ መጀመሪያ ኢትዮጵያውያን በዚህ አጀንዳ ላይ መግባባት አለባቸው። ስለዚህ የብሔራዊ ጥቅምን ጉዳይ የማስረጽና የማሳካት ጉዳይን ስናስብ ኢትዮጵያውያን በጉዳዩ ላይ ተመሳሳይ ግንዛቤ፣ ተመሳሳይ አቋም እንዲኖራቸው የማድረግ ጉዳይ ነው። ከዚህ አንጻር የሚዲያና የኮሙኒኬሽን ዘርፋችን ትልቅ ስራ ሲሰራ ቆይቷል። በዋናነት የብሔራዊ ጥቅም አጀንዳዎቻችን ምንድናቸው የሚለውን ኢትዮጵያውያን እንዲረዱት የማድረግ የብሔራዊ ጥቅም አጀንዳዎቻችን ምንድናቸው የሚለው ብቻ ሳይሆን ደግሞ ኢትዮጵያውያን እነዚህን የብሔራዊ ጥቅም አጀንዳዎቻችን በማሳካት ሂደት ውስጥ የብሔር ልዩነት፣ የቋንቋ ልዩነት፣ የማንነት ልዩነት፣ የትውልድ ቦታ ልዩነት፣ የሃይማኖት ልዩነት ሳይገድባቸው በብሔራዊ ጥቅም አጀንዳዎቻችን ላይ አንድ ሆነው በጋራ እንዲቆሙ ተመሳሳይ አቋም እንዲይዙ የማድረግ ጉዳይ በሚዲያና ኮሙኒኬሽን ጉዳይ ሲሰራ የቆየ ጉዳይ ነው። አሁን ኢትዮጵያ ብሔራዊ ጥቅሞቿን ለማስከበር የሚያስችል ቁመና ላይ ትገኛለች ያሉት ዶክተር ቢቂላ ሁሪሳ ይህም የዲፕሎማሲና የህዝብ ግንኙነት ስራ ስኬት ማሳያ ነው ብለዋል። ኢትዮጵያ ብሔራዊ ጥቅሞቿን ለማስከበር የሚያስችል ቁመና ላይ መገኘቷ በራሱ አንድ ውጤት ነው ብዬ ነው የማስበው። በአሁኑ ሰዓት ኢትዮጵያ ብሔራዊ ጥቅሜ ነው ብላ የበየነችውን ነገር አቋም የያዘችበትን ነገር ለማሳካት የሚያስችል አቅም እየገነባች ነው። ለማሳካት የሚያስችል ውስጣዊ የተደራጀ አቅም በመገንባት ላይ ትገኛለች። ይህ በስኬት የተሰራ ጉዳይ ነው። ለምሳሌ የህዳሴው ግድብ ተሳክቶ ተመርቆ ለዓለም ኢትዮጵያውያን መልእክት አስተላልፈው የህዳሴ ግድብ የብሔራዊ ጥቅም ጉዳያችን ስለሆነ እንጀምረዋለን፣ እንጨርሰዋለን፣ ለስኬትም እናበቀዋለን ተብሎ በዛ ደረጃ መሰራቱ ትልቅ ውጤት ነው ማለት ነው። በጣም ትልቅ ውጤት ነው። ሁለተኛ የባህር በር ያስፈልገናል። ኢትዮጵያውያን የባህር በር ያስፈልገናል ተብሎ አጀንዳው ተቀርጾ ኢትዮጵያውያን የጋራ ግንዛቤ እንዲይዙ ተደርጎ ለስኬቱ ደግሞ ሁሉም ኢትዮጵያዊ እንዲረባረብ በመደረጉ የኢትዮጵያ የባህር በር ጥያቄ በዓለም አደባባይ ጥያቄው ተቀባይነት ያለው ሌጂቲሜት የሆነ ጥያቄ ማድረግ መቻሉ ትልቅ ውጤት ነው። ብልጽግና ፓርቲ እየሰራ ባለው ጠንካራ የውጭ ግንኙነትና ዲፕሎማሲ ስራ ምክንያት ኢትዮጵያ በዓለም አቀፍ ተቋማትና የትብብር ማዕቀፎች አባል እየሆነች ትገኛለች ያሉት የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ይህም ብሔራዊ ጥቅምን ለማሳካት አጋዥ ሆነዋል ብለዋል። ኢትዮጵያ በዓለም አደባባይ በአሁኑ ሰዓት በጣም ተፈላጊ የዲፕሎማሲ ሀብ፣ ሀገራት አብሮ ለመስራት የሚፈልጓት ሀገር ሆናለች። ብሪክስን መቀላቀላችን ትልቅ የብሔራዊ ጥቅም ውጤት መገለጫ ነው። የዓለም ንግድ ድርጅት ለመግባት የምናደርገው ጥረት አሁን እየተሳካ ጫፍ ላይ እየደረሰ ነው ያለው። ይሄ ዓለም ለኛ ችሮታ ሰጥቶን ሳይሆን ኢትዮጵያ ይገባታል በሚል የብሔራዊ ጥቅም አጀንዳዎቻችን ስኬት መገለጫ ስለሆነ በሁሉም አቅጣጫ የብሔራዊ ጥቅም ጉዳዮቻችን ለማሳካት የሚያስችል ውስጣዊ አቅም በመገንባታችን ምክንያት እነዛ ነገሮች ደግሞ በተባበረ ክንድ ለማሳካት የምናደርገው ጥረት ሁሉም በየደረጃው ውጤት እያስመዘገበ ያለበት ነው ማለት ነው። የባህር በር ጥያቄያችንም ምንም ጥርጥር የለውም በኢትዮጵያውያን የተባበረ መስዋዕትነት፣ በኢትዮጵያውያን የተባበረ የጋራ አስተዋጽኦ ኢትዮጵያ የባህር በር ባለቤት እንደምትሆን
ምንም ጥያቄ የለውም ማለት ነው። ብልጽግና ፓርቲ በሀገር አቀፍና በክልል ደረጃ በዘረጋቸው የሚዲያና ተግባቦት አደረጃጀቶች ትክክለኛና ወቅታዊ መረጃዎችን በማቅረብ ህብረተሰቡ የተከናወኑ ስላሉ የልማት ስራዎች እንዲገነዘብና እንዲደግፍ ማድረግ ስለመቻሉም የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊው ገልጸዋል። አዲስ ሚዲያ ኔትወርክ ህዝብን ከመንግስት ጋር የሚያገናኙ ሚዛናዊ መረጃዎችን ከማድረስ በተጨማሪ የአዲስ አበባን የዲፕሎማሲ ማዕከልነት ከፍ የሚያደርጉና ለትውልድ ግንባታ ልዩ ትኩረት የሰጡ ስራዎችን እያከናወነ እንደሚገኝ የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ገለጹ። ዓለም የደረሰበትን የሚዲያ ቴክኖሎጂ መጠቀም የጀመረው ኤኤምኤን የመልካም አስተዳደር ችግሮች እንዲፈቱና የልማት ስራዎችን በውጤት እንዲጠናቀቁ ጉልህ አበርክቶ ስለማሳረፉ ዋና ስራ አስፈጻሚው አብራርተዋል። ሚዲያው የ2018 በጀት ዓመት የ6 ወራት እቅድ አፈጻጸሙን ገምግሟል። መሐመድ ኑራሊ ተጨማሪውን ይዟል። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ቀዳሚ የመረጃ ምንጭ በመሆን የአዲስ አበባ ከተማ ነዋሪዎችን ከማገልገል አልፎ ሀገራዊ ተልዕኮችን በብቃት ለመወጣት እየሰራ ያለ ሜትሮፖሊታን ሚዲያ ነው። በሁለት የቴሌቪዥን ቻናሎች በኤፍኤም 96.3 ራዲዮ፣ በአዲስ ልሳን ጋዜጣና በሁሉም የዲጂታል አማራጮች መረጃዎችን ለህዝብ ተደራሽ የሚያደርገው ኤኤምኤን ህዝብና መንግስትን ከማቀራረብ የመልካም አስተዳደር ችግሮች እንዲፈቱ ከማስቻል የኮሪደር ልማት፣ የወንዝ ዳርቻ ልማት ስራዎችን እውን እንዲሆኑ ከማድረግ አንጻር ውጤታማ ስራዎችን በማከናወን ላይ ይገኛል። ተቋሙ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸሙን ገምግሟል። ኤኤምኤን ባለፉት 6 ወራት በርካታ ስኬታማ ስራዎችን ስለማከናወኑ የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ አብራርተዋል። በ6 ወራት ውስጥ ዓለም የደረሰበትን የሚዲያ ቴክኖሎጂ መጠቀም ስለመጀመሩ ያነሱት ዋና ስራ አስፈጻሚው የተጀመሩ ስራዎችን ማላቅ እንደሚገባ ገልጸዋል። በዚህ 6 ወር ከቴክኖሎጂ አንጻር ትልቅ ራዲካል ቼንጅ እያመጣን ያለ ነው። ቴክኖሎጂ ላይ የተጀመሩ ስራዎች አዲስ ሚዲያ ኔትወርክ ወደ ተሻለ ነገር እንዲመጣ እያደረግን ያለነውን ይሄን ከፍ አድርገን መሄድ አለብን። ተወዳዳሪ፣ ተመራጭ፣ እውነተኛ የሜትሮፖሊታን ሚዲያ ማድረግ አለብን። ኮንተንቶቻችን ትክክለኛ የከተማ ሚዲያን የሚመጥን ኮንተንት ማምረት አለብን። ኮንተንት ላይ ያላችሁ አመራሮች፣ ሰራተኞች ሀሳብ ይምጣ፣ ሀሳቡን እናደራጃለን። ከዛ በኋላ ተቋሙን ተወዳዳሪ ተመራጭ እናደርጋለን። አዲስ ሚዲያ ኔትወርክ ወጣቶችና ህጻናትን ያሳተፈ ስራ በመስራት ብዙ ለውጦችን ማስመዝገብ ችሏል ያሉት አቶ ካሳሁን ጎንፋ ይህንኑ ተግባር አጠናክሮ ማስቀጠል እንደሚገባም ተናግረዋል። ብዙ ለውጦችን ያመጣ ነው። ወጣቶችን አኮሞዴት የሚያደርግ ተሳታፊ የሚያደርግ ፕሮግራሞችን ወደ ህዝቡ ማምጣት አለብን ብለን ብዙ ለውጦችን አምጥተናል ብለን ለመናገር አዝናንተን ብቻ መተው ሳይሆን ቁም ነገር እያስጨበጥን ወጣቱ ሀገሩን ወዳድ፣ ወጣቱ ለልማት የሚነሳሳ፣ ወጣቱ እርስ በርሱ ፍቅር እንዲያሳይ ለማድረግና ያለውን ተስጦ ደግሞ የሚሸጥበት ተቋም እናደርጋለን ብለን ነው የጀመርነው ስራ ማለት። ከዚህ አንጻር የተሻለ ነገር መጥቷል። ወጣት ብቻ ደግሞ አይደለም። የህፃናት ፕሮግራሞች ህፃናት ከህፃንነታቸው ነው ተንከባክበን ለአገር እድገት ለነገ ውጤት ማምጣት ያለብን። እንደ ሚዲያ የራሳችን አሻራ መወጣት አለብን። ህጻናትን ለማሳደግ አፍሪካዊ ተምሳሌት በሆነችው አዲስ አበባ የሚገኘው ኤኤምኤን ለትውልድ ግንባታ ልዩ ትኩረት ስለመስጠቱም አቶ ካሳሁን አብራርተዋል። ከተማችን በአፍሪካ ደረጃ በቀዳማዊ ልጅነት ተምሳሌትነት እየተረጋገጠላት ያለች ከተማ ናት። በክብርት ከንቲባችን ኢኒሼሽን የዚህ የቀዳማዊ ልጅነት በአዲስ አበባ ውስጥ የሚካሄዱት አይደለም ለኢትዮጵያውያን አልፎ ለአፍሪካውያን ተምሳሌት እየሆነ ያለ። ከዚህ አንጻር ሚዲያው ራሱን ማግለል የለበትም ማለት ነው። የህፃናት ፕሮግራሞችን በደንብ ፕሮፐርሊ የምንሰራበትን ሜካኒዝሞችን መፍጠር ያስፈልጋል። እኛም ሪያችን እሱን አስበን ነው እየሰራን ያለ ነው። ለወደፊቱ የህፃናት ራሳቸው ፕሮግራም ፕሮዲዩስ የሚያደርጉበትን ሁኔታዎችን እያመቻችን ነው እየሰራን ያለንና ከዚህ አንጻር በደንብ እያንዳንዳችን ማየት ያስፈልጋል። ሚዲያው የህዝብ ድምጽ እንዲሆን ከተማ አስተዳደሩ በርካታ ድጋፎችን እያደረገ ስለመሆኑ ያነሱት አቶ ካሳሁን ይህንን እድል በመጠቀም የትውልድ ድምጽነቱን አጠናክሮ ማስቀጠል እንደሚገባም አመላክተዋል። በጣም እድለኞች ነን ብዬ የማስበውና እድለኝነታችንን ግን በተግባር በስራ በተግባር በውጤት በተግባር በአሸናፊነት ተወዳድረን የምናረጋግጠው አንዱ
አሁን ከተማችን ውስጥ በሚታዩት እድሎች መጠቀም ከቻልን ብቻ ነው። የከተማ አስተዳደሩ የህዝብን ድምፅ እንድንሆን እያደረገ ያለው አስተዋጽኦ ለእኛ ትልቅ እድል ነው። ህዝቡ ወደ ሚዲያው እንዲመጣ እንዲናገር የመንግስትን ኢሹ ወደ መንግስት እንዲመጣ እያደረገበት ያለው ሜካኒዝም ለዚህ ሚዲያ እድገት ትልቅ አስተዋጽኦ አለው። ለኛ እየተደረገ ያለውን እገዛ በደንብ መጠቀም ያስፈልጋል። አዲስ ሚዲያ ኔትወርክ በ5 የሀገር ውስጥና በ2 የውጭ ቋንቋዎች ወቅታዊና ሚዛናዊ መረጃዎችን በተለያዩ የሚዲያ አማራጮች ተደራሽ እያደረገ ይገኛል። ይህ በእንዲህ እንዳለም የተቋሙ አመራርና ሰራተኞች ቅንጅታዊ ስራ ተወዳዳሪ የሚዲያ ተቋም ለመገንባት እያስቻለ መሆኑን የአዲስ ሚዲያ ኔትወርክ ሰራተኞች ተናገሩ። ሰራተኞቹ በቀጣይ ወራት ለሚከናወኑ ሀገራዊ ሁነቶች ስኬታማነት ሚናቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። ዝርዝሩን ከፍቃዱ መለስ እንከታተል። ዘመኑ ባፈራቸው ቴክኖሎጂዎች ታግዞ በብቁ ባለሙያዎችና በሳል አመራሮቹ ተመርቶ ፈጣንና ጥራት ያላቸው መረጃዎች በማቅረብ የብዙሃን ልሳን እየሆነ ይገኛል። አዲስ ሚዲያ ኔትወርክ እየዘመነች ካለችው ከአዲስ አበባ ከተማ ልማትና የስራ ባህል ጋር እኩል የሚራመድ የሚዲያ የስራ ባህል በመገንባትም ተቋሙ በተለየ አቀራረብ ለህብረተሰቡ የሚመጥኑ ዝግጅቶችን ባሉት የመረጃ ማሰራጫ አማራጮቹ እያደረሰም ቀጥሏል። በዚህም ተቋሙ በሁሉም ዘርፎች ተወዳዳሪ እንዲሆን አስችሏል። ተቋሙ የ2018 የ6 ወራት አፈጻጸሙን በገመገመበት ወቅትም ለተቋሙ መለወጥና ተወዳዳሪ መሆን የተሰጠው ትኩረት እንዲሁም የአመራርና የሰራተኛው ቅንጅት ውጤት መሆኑን ነው ሰራተኞቹ የተናገሩት። ሚዲያ ያሉበት ክፍተቶች ምንድናቸው? ሚዲያው እንዳይታይ፣ እንዳይደመጥ፣ እንዳይነበብ ያደረጉ በርካታ ነገሮች ነበሩ። በአሁኑ ወቅት እርግጠኛ ሆኜ መናገር እችላለሁ፣ አዲስ ሚዲያ ኔትወርክ በሁሉም ሚዲየሞች ማለት ይቻላል ይደመጣል፣ ይነበባል፣ እንዲሁ ደግሞ ይታያል። ሚዲያው ለምን ተደመጠ፣ ተመልካች ለምን አገኘ ብለን ስንመለከት አንደኛው በተቋም ውስጥ ያሉ አመራሮች ከዚህ ቀደም ከነበረው የተሻለ አድማጭ ናቸው። ጥሩ ነው። ይህ ሲሆን ሰራተኛው ምን ይሆናል? ስራውን በአግባቡ ይሰራል። ከታች ጀምሮ እስከ ላይ ያለው አመራር ለሚያደርገው ነገር ለስራው ላለው ትጋት ሁሉ በጣም ነው የምናመሰግነው። ስራችንን የበለጠ ውጤታማ እንድንሆን ክፍላችንን እንድንወደው ተቋማችንን እንድንወደውና ለተቋሙ ደግሞ የተሻለ ሀሳቦች እንድናስብ ሆነናል። ዘመናዊ የአመራር ጥበብ ታች ወርዶ ከሰራተኛው ጋር በጣም ሪሌሽንሺፕ ኦሪየንትድ ታስክ ኦሪየንትድ ሆኖ ስራውንም ቅርርቡንም አንድ ላይ ማስኬድ የሚችል አመራር በጣም ዘመናዊ አመራር ነው ተብሎ ነው የሚታሰበውና ከዚህ አንፃር እኛ በጣም እድለኞች ነን ብዬ ነው የማስበው። ለኛ በጣም ቅርቦች ናቸው። ቱዌይስ መሆኑ ተቋሙን እዚህ ደረጃ ላይ እንዲደርስ አድርጎታል። አዲስ ሚዲያ ኔትወርክ የመረጃ ማሰራጫ ሚዲየሞቹን እያሰፋ የበለጠ ወደ ህዝቡ እየቀረበ የመጣበት ጊዜ ነው ያሉት ሰራተኞቹ በእነዚህ ስራዎቹም ከሌሎች ሚዲያዎች ቀዳሚ የሚያደርገውን መረጃ እንዲያስተላልፍ እድል ፈጥሯል ብለዋል። እቅዱን ራዕዩን አይተን ነው እንጂ አድጎ አልነበረም እኛ ስንመጣ። አሁን ላይ ግን በገቢ ደረጃ በጣም ራሱን አሳድጎ በጣም ከፍተኛ የሆነ ገቢ እያስገባ ነው። ፎርማቶችን አዳዲስ ፎርማቶችን በመቅረጽ ቢጋር አዘጋጅቶ የተለያዩ ቋንቋዎች ስርጭቱን ተደራሽ እያደረገ እንደዚሁም ሶሻል ሚዲያ ሁሉ ሳይቀር ህብረተሰቡ ጋር ያደረሰ ህብረተሰቡም ተቀብሎት ብዙ ተከታዮችን ያፈራ በለውጥ ጎዳና ላይ የሚገኝ በሁሉም ሚዲየሞች ተወዳዳሪ የሆነ ስራ ሰርቷል። በ724 ቴሌቪዥናችን ብትመለከት እጅግ በጣም ተወዳዳሪ የሆነ ስራ እየሰራ ነው። ፕሮግራሞች ውስጥ ብትገባ የህዝብ ድምጽ ቅሬታዎችን፣ የመልካም አስተዳደር ችግሮችን ከመፍታት ጋር ተያይዞ ህዝቡ ሁል ጊዜ አዲስ ሚዲያ ኔትወርክ የሚጠብቅበት ሁኔታ መጥቷል። ከተማችን ውስጥ በተለያዩ ሬዲዮ ስትጓዝብ ሊሆን ይችላል። በየቦታው ላይ ኤፍኤም 96.3 ማንም የሚያዳምጠው ፈልጎት የሚያዳምጠው የሚሰማው ሬዲዮ ሆኗል። ባረጀ ትራንስሚተር ነበረ ስናስተላልፈ የነበረው። አስተዳደሩ ስፔሻሊ ማኔጅመንቱ ይህንን ተደራሽነቱ ላይ ትኩረት በመስጠት ዘመናዊ የሆነ ወቅቱን የዋጀ ሪሰንት የሆነ ቴክኖሎጂ ማሰራጫ ጣቢያ መሳሪያ ተገጥሞ አሁን ተደራሽነት ላይ ምንም ችግር የሌለብን በሪፎርም ላይ ያለ ተቋም ነው። ሪፎርሙ ጥሩ
ለውጥ እያመጣ ነው። ተቋሙ በሀገራዊ ጉዳዮች ላይ ቀዳሚ መረጃን በማድረስ ለሀገራዊ ሁነቶች ስኬት እየሰራ ነው ያሉት የተቋሙ ሰራተኞች በቀጣይ ጊዜያት ለሚከናወኑ ሀገራዊ ሁነቶች ስኬትም ሙያዊ ግዴታቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። ምርጫው ዲሞክራሲያዊ መሆኑ ፍትሃዊ መሆኑ ነፃ መሆኑ እየተከታተለ የምርጫውን ሂደት እስከ መጨረሻ ድረስ እንዲሳካ ከሱ የሚጠበቁ ብዙ ስራዎች አሉና ይሄ ስራ ይጠብቀዋል። ስለዚህ ከወዲሁ ዝግጅት አድርጓል። ከፊት ለፊታችን ምርጫው አለ፣ የአፍሪካ ህብረት አለ። በነገራችን ላይ ብዙ ጊዜ እንደሚነገረው በአዲስ አበባ በአመት ውስጥ በጣም በርካታ እንግዶች የሚመጡበት ከፍተኛ ኮንፈረንስ የሚካሄድበት ነው። ያንን ሁሉ ነው ተደራሽ የምናደርገው አዲስ ሚዲያ ኔትወርክ ማለት ነው። ስለዚህ አሁንም ከፊት ለፊታችን ያሉትንም የትልልቅ ኩነቶችን ምርጫውንም ጨምሮ ምክንያቱም ፍትሃዊ ዲሞክራሲያዊ እንዲሆን ግንባር ቀደም ሚናውን ይወጣል የሚል ለዚህም ዝግጁነት ያለው ነው። አዲስ ሚዲያ ኔትወርክ ባሉት ሁሉም የሚዲያ አማራጮቹ 7ኛው ሀገራዊ ምርጫ ዲሞክራሲያዊ ነጻና ገለልተኛ ሆኖ እንዲጠናቀቅ ለሚደረገው ጥረት ለሁሉም ተፎካካሪ የፖለቲካ ፓርቲዎች እኩል የአየር ሰዓት በማዘጋጀት ለማስተናገድ መዘጋጀቱን የገለጹት ደግሞ የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ናቸው። ከምርጫ ቦርድ የሚመጣውን መመሪያን በመከተል ለሁሉም ተፎካካሪ ፓርቲ እኩል እድል በመስጠት ተቋሙ የህዝብ ሚዲያ መሆኑን የምታረጋግጡበት ጊዜ ነው ማለት ነው። አንዱ እሱ ላይ በደንብ መስራት አለብን። ሰዎች መጥተው የሚከራከሩበት፣ ሰዎች መጥተው ሀሳባቸው የሚገልጹበት። ስለዚህ ሪፖርተሮቻችን ስራዎቻችን ስንሰራ ለየትኛውም የፖለቲካ ተፎካካሪ ፓርቲ እኩል እድል እኩል ሜዳውን ማመቻቸት ከኛ ይጠበቃል። ስለ ሀገራዊ ትርክት፣ ስለ ቀይ ባህር፣ ስለዚህ ጉዳዮች አሁንም ኮንተንታችን በደንብ ጎላ ብሎ የሚታይበት ጊዜ ሊሆን ይገባል ብዬ አስባለሁ። አዲስ ሚዲያ ኔትወርክ በ2 የቴሌቪዥን ቻናሎች በሬዲዮ በዲጂታልና በጋዜጣ ወደ ህብረተሰቡ እየደረሰ ያለ ተቋም ነው። አዲስ አበባ ከአፍሪካ የዲፕሎማሲ ማዕከልነቷ አልፋ የጥቁር ህዝቦችን የድል ታሪክ ለዓለም የሚያስተዋውቁ ባህልና ጸጋዋን የሚዘክሩ የልማት ስራዎች እያከናወነች ትገኛለች። አዲስ አበባ ከሀገር ባሻገር ምንም አይነት አህጉራዊ ምልክቶችን በውስጧ ይዛለች የሚለውን ዘጋቢያችን መቅደስ ደምስ እንደሚከተለው ታስቃኘናለች። አብረን እንመልከት። አዲስ አበባ በየዓመቱ ከምታስተናግዳቸው ግዙፍ ጉባኤዎች መካከል አንዱ የሆነውን ልታስተናግድ የቀናት እድሜዎች ብቻ ቀርተዋታል። የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ለፓን አፍሪካኒዝም ትልቅ ምሳሌ ናት። የተወለደበት ስፍራ ነው። የአፍሪካ ህብረት የሚገኘው እዚህ ነው። ለአፍሪካ ፖለቲካል ካፒታል ነን ብለን እናምናለን። ነንም አፍሪካን ወንድሞች እህቶቻችን እንደዛ ያምናሉና ብቻችን የአዲስ አበባ ልጆች ላይ የኢትዮጵያ ልጆች ላይ ብቻ ብንሰራ ጥቅም የለውምና ከዚህ የምናካፍለው ነገር ሊኖረን ይገባል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 እንግዲህ በአዲስ አበባ በደመቀ ሁኔታ የሚካሄድ ይሆናል። ይህን ጉባኤ እንግዲህ በተሳለጠ ሁኔታ ለማከናወን የሚያስችሏትን ስራዎች በኮሪደር ልማትና መሰል የልማት ስራዎቿ በስፋት እያከናወነች ትገኛለች። ሀገራችን ከምስረታው ጀምሮ ትልቅ አስተዋጽኦ አድርጋበታለች። አሁን ደግሞ በየአመቱ ለሚከበረው የአፍሪካ ህብረት ሀገራችን በቂ ዝግጅት ያደረገች ይመስለኛል። ከሆቴልና ከሌሎች ከመስተንግዶ ጀምሮ ከመንገዶች አቅርቦት ጀምሮ እንዲሁም ከትራንስፖርት ጭምር ያሉት መሰረተ ልማቶች በሁሉም ዘርፍ በሚባል መልኩ አስደሳች፣ ሳቢ፣ ማራኪ ስለሆኑ ተዘዋውረው እግረ መንገዳቸውን የሚመጡ እንግዶቻችን ተዘዋውረው ማለት ነው የተለያዩ መናፈሻ ቦታዎችን አይተው ታሪካዊ ቦታዎችን አይተው ጎብኝተው ቢሄዱ ደስተኛ ይሆናሉ። እኛንም የበፊት ሀያልነታችን ገናናነታችን እንዲህ ግንባታዎች ላይ ያለንን አቋም ብዙ ትላልቅ ነገሮቻችን በድጋሚ የሚወስዱበት ጊዜ ነው። በድጋሚ የሚማሩበት ጊዜ ነው። በአዲስ አበባ ላይ ስፔሻሊ በጣም እየተደነቁ ነው። ስለዚህ ይሄ በጣም ደስ የሚል ነገር ነው። ለአፍሪካ ኩራት ናት አዲስ አበባ። ቢመጡ ቆንጆ በቃ አርፈው ደስ ብሏቸው እንደሚመለሱ ተስፋ አደርጋለሁ። በጣም ነው በቃ ለማስተናገድ ቢመጡት በተስፋ መተው አይተው ከሰሙት ይልቅ በተስፋ በቃ በተስፋ አይተው
በርካታ እንደሚመለሱ ተስፋ አደርጋለሁ። መዲናዋ በተለያዩ አካባቢዎች የምታከናውናቸው የልማት ስራዎች የኢትዮጵያንና የአዲስ አበባን ታሪክና እሴቷን ከማንጸባረቅ ባሻገር ደግሞ አፍሪካዊነትን የሚያሳዩ በርካታ ጉዳዮችን በውስጣቸው የያዙ ሆነዋል። አሁን የምንገኘው ከኢትዮጵያውያን አልፎ ለአፍሪካውያን ጭምር ኩራት በሆነው ለአድዋ ድል መታሰቢያነት በተገነባው የአድዋ ድል መታሰቢያ ነው። በዚህ መታሰቢያ ከኢትዮጵያውያን አልፎ ለአፍሪካውያን ጭምር ኩራት የሆኑ በርካታ ጉዳዮችን በውስጡ እናገኛለን። አሁን የምንገኘው ሳር ቤት አካባቢ ነው። የአፍሪካ ህብረት ዋና መቀመጫውን ያደረገበት አካባቢ ላይ ማለት ነው። ልክ እንደ ሌሎቹ የአዲስ አበባ አካባቢዎች በዚህ ቦታ ላይ እንግዲህ አፍሪካዊነት የሚንጸባረቅባቸው በርካታ ጉዳዮች የሚስተዋሉበት አካባቢ ነው። ከኢትዮጵያዊነት ባሻገር አፍሪካዊነት የሚሸት አስተሳሰብ ነው ያለው። ሁሉን አቀፍ ነው። ኢቭን ከካርታው ጀምሮ የአፍሪካ ካርታ አለበት። እውነትም ኢትዮጵያ የአንድነት ምልክት ናት፣ የአፍሪካ የጥቁር ህዝቦች የኩራት ምልክት ናት የሚለውን በየፍሎሩ የአፍሪካ የጥቁር ዘመን ጊዜ ከዛ ትግሎቹ ከዛ ደግሞ ድሎቹ ምናምን በአንድ ኒውዮርክ ላይ አንድ ህንጻ አለና እሱ በየፍሎሩ ያሳያልና ያ የሚያስተምሩን ትምህርት አዲስ አበባም ታስተምሯለች በደንብ አድርጋ። ኢትዮጵያዊ ለአፍሪካ ብራንድ በጣም ብራንድ ነው። ስለዚህ አፍሪካን መሰረት ያደረገ ልማቶች ብዙ መሰራት አለባቸው። በሁሉም ቦታ አለ አፍሪካ ካርታ ለጥቁር ህዝቦች መቀመጫ እንደምትሆን ወደፊትም ቢሆን ዛሬ ብቻ አይደለም፣ ወደፊትም ትናንትና ብቻ አይደለም፣ ለወደፊትም ቢሆን ትልቅ ተስፋ እንዳላት እንግዲህ ሁሉ ነገር ያሳያል። independent African states. እኛ አፍሪካውያን ከዓመታት በፊት አባቶቻችን ለአንድነት ቃል የገቡት በዚሁ ምድር ነው። ይህች ከተማ የመሰባሰቢያ ቦታ ብቻ አይደለችም። የእያንዳንዱ አፍሪካዊ የነጻነት መንደር ናት። Africa is rich. ዛሬ ይህች የጋራ መዲናችን ገጽታዋን አድሳለች፣ ለክብራችሁ ተውባለች። መንገዶቿ የሰፉት ልቦቻችን ስለሰፉ ነው። የምታዩት ውበት የኢትዮጵያ ብቻ ሳይሆን የአዲሱ አፍሪካ የአቅም ማሳያ ነው። Paying attention to Africa means መጻኢ ዕድላችንን ለመወሰን ወደ አንድነት ማማችሁ፣ ወደ ሰላም አዳራሻችሁ እንኳን በደህና መጣችሁ። አዲስ አበባ ኢትዮጵያ፣ የአፍሪካ ልብ፣ የእናንተ ቤት። Africa wants to see peace, love and prosperity. አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። የኤምኤን 24/7 ዘገባዎቻችንም እንደቀጠሉ ናቸው። በስፖርት ማዘውተሪያ ስፍራዎች አጠቃቀም ላይ የሚነሱ የመልካም አስተዳደር ጥያቄዎችን ለመፍታት የሚያስችሉ ተግባራትን እያከናወነ እንደሚገኝ የአዲስ አበባ ወጣቶችና ስፖርት ቢሮ አስታወቀ። ቢሮው የስፖርት ማዘውተሪያ ስፍራዎች አስተዳደርን ለመወሰን በወጣው ደንብና የክፍያ ተመን ላይ በ11ዱም ክፍለ ከተሞች ለሚገኙ የዘርፉ አመራሮች፣ ባለሙያዎችና የስፖርት ቤተሰቦች የግንዛቤ ማስጨበጫ መድረኮች አካሂዷል። ታምሩ ደምሴ ተጨማሪውን ይዟል። የአዲስ አበባ ከተማ አስተዳደር ከጥቂት ዓመታት ወዲህ ለስፖርቱ ዘርፍ በሰጠው ልዩ ትኩረት ደረጃቸውን የጠበቁ ውብና ማራኪ በርካታ የስፖርት ማዘውተሪያ ስፍራዎች በየአካባቢው ተገንብተዋል። ይህም ወጣት ተተኪ ስፖርተኞችን ከማፍራት አንጻር የራሱ የሆነ በጎ አስተዋጽኦም እያበረከተ ይገኛል። አስተዳደሩ ያስገነባቸው የስፖርት ማዘውተሪያ ስፍራዎች ለማስተዳደር የሚያስችል አዲስ ደንብና የክፍያ ተመን አተገባበርን በካቢኔ አጸድቆ ተግባራዊ ቢደረግም በትግበራ ሂደቱ የታዩ ወጥነት የጎደላቸው አሰራሮች የቅሬታ ምንጭ ሆነዋል።
ብለዋል። ይህን ለማስተካከልና በሚመለከታቸው የዘርፉ አመራሮች፣ ባለሙያዎችና የስፖርት ቤተሰቦች ዘንድ ተመሳሳይ ግንዛቤ ለማስጨበጥ የሚያስችል መድረክ በተከታታይነት እየተካሄደ እንደሚገኝ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ተናግረዋል። በከተማ ደረጃ አጠቃላይ ሰራተኞቻችንና የሁሉም ፌዴሬሽን ስራ አስፈጻሚ ኮሚቴ አባሎችን መድረክ ከተማ ላይ አለ። ተመሳሳይ በዚሁ ሰዓት በ11ዱም ክፍለ ከተሞች ደግሞ ሰፋ ያሉ መድረኮችን አዘጋጅተናል። የከተማውንም ስትራቴጂክ ካውንስል አባልና ጠቅላላ ካውንስል አባል ወርዶ እንዲደግፍ በማድረግ ረገድ ተሰርተዋል። በአጭር ጊዜ ውስጥ ደግሞ ኢንስፔክሽን ስራ ሰርተናል። በዚህ መሰረት ኢንስፔክሽኑም በዛው በክፍለ ከተማ ደረጃም እስከታች ድረስ እንዲያደርጉ አድርገናል። ይሄም ጭምር የሚቀርብበትና ግልጽነት የሚፈጠርበት የተሟላ ትግበራ የምናደርግበት ስለሆነ ይሄ መድረክ እዚህ የሚቆም አይደለም። መድረኮቹ በ2017 ዓ.ም በወጣው ደንብ 189/2017 ላይ ለሚመለከታቸው ባለድርሻ አካላት በቂ ግንዛቤ ለመፍጠር ያለመ መሆኑን ያነሱት ቢሮ ኃላፊው ከክፍያ ጋር ተያይዞ የሚነሱ ጥያቄዎችን ለመመለስ የሚያስችል የግንዛቤ ፈጠራና የጋራ መግባባትም የሚፈጠርበት መሆኑን ጠቁመዋል። ከክፍያ ጋር ተያይዘው የሚነሱ ጥያቄዎችን ለመመለስ የሚያስችል የክፍያ ተመን ተዘጋጅቷል። ይሄንን የክፍያ ተመን ደግሞ በሁሉም አካባቢዎች በግልጸኝነት እንዲያውቀው እንዲገነዘበው የማድረግ ሶስተኛ የሚነሱ ጥያቄዎችን ደግሞ በአግባቡ ለመመለስ የሚያስችል የጋራ መግባባት የምንፈጥርበት ከዛም ባሻገር ደግሞ በኢንስፔክሽን በተለይም በሁሉም የስፖርት ማዘውተሪያ ስፍራዎች ላይ የተገኙ ግኝቶችን ደግሞ የጋራ መግባባት የምንፈጥርበትና ለነዚህ መፍትሄዎች ደግሞ ሁላችንም የበኩላችንን ድርሻ ወስደን ለተፈጻሚነቱ የበኩላችንን አስተዋጽኦ እንድናበረክት ማድረግ ነው። የውይይቱ ተሳታፊዎችም መድረኩ ለተሻለ ስራ አፈጻጸም የሚያነሳሳና እንደ ከተማ ወጥነት ያለው አሰራር ተግባራዊ ለማድረግ እንደሚያስችልም ገልጸዋል። ህብረተሰቡ እስከ ታች እስከ ወረዳ ድረስ ማንኛውም ተጠቃሚ ያው በፍትሃዊነትና በእኩልነት ለመጠቀም አውቆት ሲሄድ የተሻለ ነገር ግርታም አይኖርም። በ11ዱም ክፍለ ከተማ ተመሳሳይ ክፍያ እንዲኖር ለምሳሌ ጉራማይሌ የሆነውን ክፍያ ያስቀራል። ስለዚህ መመሪያዎች መውረዳቸው እንዲሁም ደግሞ ግልጸኝነት መፈጠሩ ትልቅ ጠቀሜታ ይኖረዋል። እዛ ማዘውተሪያ ስፍራ ላይ የሚፈልጉ ወጣቶች፣ ታዳጊዎች፣ የአካባቢ ነዋሪዎች ከነሱ የሚጠበቀው ምን ነገሮች ናቸው? እንዲሁም ደግሞ እነዛን የስፖርት ማዘውተሪያ ስፍራዎች እንዲያስተዳድር የተሰጠው አካል ጽህፈት ቤት ሊሆን ይችላል፣ ቢሮ ሊሆን ይችላል፣ የስፖርት ስልጠና ማዕከላቶች ሊሆን ይችላሉ። በምን አግባብ ነው አገልግሎት ፈላጊው ሊያስተናግዱ የሚችለው? መመሪያው ምንድን ነው የሚለውን በየጊዜው ግንዛቤ ማስጨበጫ እየሰጡ ከህብረተሰቡ የሚፈለገውን አገልግሎት ስፖርት ማዘውተሪያ ስፍራዎች የታለመላቸው ዓላማ እንዲውሉ የክትትል ቁጥጥርንም በዛው ልክ አግባብ ላይ ለመምራት የሚጠቅም መድረክ ነው። የግንዛቤ ፈጠራ መድረኮችም በማዕከልና በክፍለ ከተሞች ሳይወሰኑ በወረዳዎችም ጭምር እንደሚካሄዱ ያገኘነው መረጃ ያመላክታል። የኢትዮጵያ ንግድ ስራዎች ኮርፖሬሽን በአቃቂ ቃሊቲ ክፍለ ከተማ ያስገነባው የእንስሳት ተዋጽኦና የግብርና ምርቶች ማከማቻና ማሰራጫ ማቀዝቀዣ የምርት ብክነት እንዳይኖር በማድረግ የኢኮኖሚ ተጠቃሚነትን እንደሚያሰፋ ተገለጸ። ለአካባቢው ማህበረሰብ በተመጣጣኝ ዋጋ ትኩስ ምርቶችን ለማግኘት እድልን እንደፈጠረም ተመላክቷል። ዝርዝሩን ከጸጋ ታደለ እንከታተል። ጥራት ያለውን ምርት ለማህበረሰቡ ለማቅረብ ዘመናዊ መሰረተ ልማት ወሳኝ በመሆኑ ዘርፉን የማዘመን ተግባራት ቀጥለዋል። በተለይም የምርት ግብይት ሰንሰለቱን ጤናማ በማድረግ አምራችና ሸማች በቀጥታ የሚገናኝበትን መንገድ ለመፍጠር በርካታ ስራዎች ተሰርተዋል። የኢትዮጵያ ንግድ ስራዎች ኮርፖሬሽን በአቃቂ ቃሊቲ ክፍለ ከተማ ያስገነባው የእንስሳት ተዋጽኦና የግብርና ምርቶች ማከማቻና ማሰራጫ ማቀዝቀዣ ዘመናዊ መጋዘን የዚህ አንዱ ማሳያ ነው። ሰላም እንዴት ነህ? እንደና ቆያችሁ። እሺ ከትውውቅ እንጀምር። ስሜ ሳለጌታ በላይ ይባላል። እሺ የዚህ ኮልድ ስቶር የኳሊቲ ሱፐርቫይዘር ነኝ። መልካም። ምንድነው ይሄ ክፍል? መልካም እንግዲህ ይህ ክፍል በዋናነት ማቀዝቀዣ ክፍሎች ናቸው። ከዚህ እንደምታያቸው 3 መደበኛ ማቀዝቀዣና አንድ ፋስት ፉድ ሩሞች አሉን ማለት ነው። በዋናነት እንግዲህ ምርቶች ገና ወደዚህ ወደ ማቀዝቀዣ ከመግባታቸው በፊት እዚህ ዋይት ቦርድ ላይ የሚጻፉበት ሁኔታ ነው ያለው ማለት ነው። አሁን እንደሚታየው እዚህኛው ክፍል ብንገባ የቲማቲም እና የሄድ ካቤጅ እናገኛለን ማለት ነው፣ የጥቅል ጎመን። ስለዚህ በምን ያህል እንደሆነ የሚሉትን ነገሮች ውስጥ ገብተን ማየት እንችላለን ማለት ነው። መልካም። ይቀዘቅዛል እውነትም ግን? አዎ። ከዚህ ክፍል ላይ የምናገኘው ጥቅል ጎመንና ቲማቲም ነው። እንግዲህ ሁለቱን አንድ ላይ ያደረግንበት ዋና ምክንያት ምንድን ነው? እነኚህ በባህሪያቸው አብረን ብናስቀምጣቸው ተመሳሳይ ይዘት ያላቸው በመሆኑ አንድ ላይ አድርገናቸዋል ማለት ነው።
እንግዲህ ከዚህ ክፍል ላይ የምናገኘው ብርቱካንና ሀባብ ናቸው ማለት ነው። ብርቱካንና ሀባብ ከዛፍ ላይ በስሎ የሚመጡ ምርቶች ናቸው። ከዛ ላይ የምናገኘው ምንድነው ኢቲሊን ጋዝ የሚባል እንግዲህ ምርቶች ለመብሰል ኢቲሊን ጋዝ ፕሮዲውስ ያደርጋሉ። የዚህ አይነት ይዘት ስለሌላቸው በተመሳሳይ ያስቀምጠናል ማለት ነው። እንግዲህ ብርቱካን እንደምናየው በጣም ፍሬሽ እንደሆነ ነው ያለው። በጣም ፍሬሽ ነው እንደምትነቂው በቃ ምንም ይዘቱን ጠብቆ ያለበት ሁኔታ ነው ያለው ማለት ነው። ምን ያህል ጊዜ ሆነዋል አሁን ለምሳሌ እዚህ ከተቀመጠ? ከዚህ ከተቀመጠ አሁን ከ2 ሳምንት አካባቢ ሆኖታል ማለት ነው። ቀዝቃዛ ክፍል ይሄ በጣም ቀዝቃዛ አትክልቶችን በስፋት እናስቀምጠው እዚህ ክፍል ዜሮ ላይ የሚቀመጡ ማለት ነው። የወተት ተዋጽኦዎች አሉ እዚህ ጋር እንደ እርጎ፣ ወተት የመሳሰሉት ነገሮች አሉ። እዚህ ጋር ስትሮበሪዎች አሉ። ባለሙያዎች እንዴት ነው ግን እዚህ ስትገቡ እንዴት ነው የምትቆጣጠሩት የቅዝቃዜ መጠኑ? እስኪሞ ጃኬት አለን እኛ ራሱ እስኪሞ ጃኬት አለን። ስለዚህ ለበረዶ ቤት የተገዛ እስኪሞ ጃኬት አለን። ሴፍቲ ሹዝ አለን። በዚያ ልክ ነው እኛ እዚህ አጀስት የምናደርገው ማለት ነው። ዘላለም ግርማ እባላለሁ። የዚህ ኮልድ ስቶር አስተባባሪ ነው። እንደሚታወቀው በሀገራችን ውስጥ ፖስት ሃርቨስት በኋላ ብዙ ምርቶች ከገበያ ላይ ሳይውሉ የሚደፉበት ሁኔታ ይፈጠራል እና ያንን የመቀነስ ከፍተኛ ፋይዳ ይኖረዋል። የሚሰበሰበው ምርት አቆይቶ ለተጠቃሚው በአግባቡ የሚደርስበትን ሁኔታ ያመቻቻሉ። ማህበረሰቡ ይሄ ነገር እዚህ አካባቢ በመገንባቱ ምን የተለየ ጠቀሜታ ያገኛል? እስካሁን ወደ 12 ወጣቶችን በማደራጀት ወደ ስራ እንዲገቡ አድርገናል። ሌላም ደግሞ እዚህ አካባቢ ያሉት ህብረተሰቦች በተመጣጣኝ ዋጋ ምርቱን እየገዙ እንዲጠቀሙ ያስችላቸዋል ማለት ነው። ወደፊት እዚህ የሚከማቹ ምርቶችንም ኤክስፖርት የማድረግ እቅድስ አለ ወይ? ምን ይታሰባል? በትክክል ዋናው ዓላማው እንደውም ይህ የኮልድ ስቶር ከተለያዩ ሀገራችን ክልሎች ያሉትን ምርቶች በማሰባሰብ እንደ አብ በማገልገል ለአምራቹ ህብረተሰብ ወደ ውጭ ምርቶችን የሚልክበትን መንገድ ማመቻቸት ነው። የውጭ ገበያዎችንም የማፈላለግ የማመቻቸት ስራ ይሰራል ማለት ነው። የከተማ አውቶቡሶችን እንቅስቃሴና የስምሪት ስርዓት በቴክኖሎጂ በመቆጣጠር ተገልጋዮች ሲያነሷቸው የነበሩ ቅሬታዎችን መቀነስ መቻሉን የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አስታወቀ። ድርጅቱ ተግባራዊ ያደረገው የኢንተለጀንስ ትራንስፖርት ሲስተም አውቶቡሶች ከፍጥነት በላይ እንዳይንቀሳቀሱ፣ አንድ ቦታ ላይ ረጅም ሰዓት እንዳይቆሙና ተሳፋሪዎች የስርቆት ወይም ሌላ የደህንነት ችግር እንዳይገጥማቸው በቪዲዮ የታገዘ ክትትል ማድረግ እንደሚያስችልም ተገልጿል። ዘጋቢያችን ካሳሁን አንዱ ዓለም በቴክኖሎጂ የታገዘውን የትራንስፖርት ስርዓት እንደሚከተለው ያስቃኘናል። አብረን እንመልከት። መርካቶ ስምሪት ኢሳያስ አለማየሁ እባላለሁ። በሸጎሌ ቅርንጫፍ የኢንተለጀንት ትራንስፖርት ሲስተም ኦፕሬሽን ዳይሬክተር ነኝ። በሸጎሌ አውቶቡስ ዲፖ ውስጥ ምን ያክል መኪኖችን በቀን ታሰማራላችሁ? አጠቃላይ እንደ ሸጎሌ 390 አውቶቡሶች አሉ። ከዛ ውስጥ አሁን ላይ እየሰሩ ያሉት 320 አውቶቡስ ስራ ላይ ያለን። በከተማ አውቶቡሶች ድርጅቶች ላይ ከሚነሱ ቅሬታዎች መካከል አንደኛው አውቶቡሶቹ አንድ ቦታ ላይ ረጅም ሰዓት ይቆማሉ፣ ተደጋጋሚ ምልልስ ላይ ኖራቸው ይችላል፣ የሆነ ቦታ ላይ ረጅም ጊዜ ቆመው ያሳልፋሉ፣ እንዲህ የሚሉ ቅሬታዎች አሉና እንደዚህ እንደናንተ ዲፖ የአውቶቡሶችን የቆይታ ጊዜ ለመከታተል ምን አይነት ስርዓት ዘርግታችኋል? ሁለት ቴክኖሎጂዎች አሉ። በራሱ በተቋሙ በውስጥ ሰራተኞች የበለጸገ ፍሊት ማኔጅመንት አለን። በከተማ አስተዳደሩና በመንግስት ድጋፍ ደግሞ ሃይሰንስ ፕሮጀክት አለን። ሁለት ቴክኖሎጂዎችን የምንጠቀምበት ፕሮጀክቶች አሉ ማለት ነው። ይህ አሁን የሸጎሌ ኦሲ ኦፕሬሽን ኮንትሮል ሴንተር ነው። የሸጎሌ ባለሙያዎች የአይቲ ባለሙያዎች እዚህ ቁጭ ብለው የሸጎሌን 303 ባስ ጂፒኤስ የገጠመላቸው ባሶች ይቋጠራሉ። የሚቋጠሩት ከጠዋቱ ከሌሊቱ 11 ሰዓት ተኩል እስከ ምሽቱ 3 ሰዓት ድረስ ክፍት ነው። መኪኖቹ ባልተፈለገ ቦታ የሚቆሙ ከሆነ ከተፈቀደላቸው ሰዓት ውጭ የሚቆሙ ከሆነ እንዲሁም ከተፈቀደላቸው መስመሮቹ ለውጭ ወጥተው የሚንቀሳቀሱ ሲኖሩ እነሱን ቼክ ያደርጋሉ ማለት ነው። የሚከታተሉበትን መንገድ ደግሞ እንዴት ነው የሚከታተሉ የሚለውን እስኪ ሲስተሙን ራሱ አብረን ነው። አሁን እዚህ ስክሪን ላይ የምናያቸው ምንድን ነው? አሁን ይሄ በቀይ የበራው ባስ ከተፈቀደለት እንዲቆም ከተፈቀደለት ደቂቃ ውጭ ቆሟል ማለት ነው። እንዲቆም የተፈቀደለት 10 ደቂቃ ነው ይሄ ባስ። አሁን ግን ይሄ ባስ 20 ደቂቃ ቆሟል። እሷ የአይቲ ባለሙያ ሬዲዮ ኮሚኒኬሽን አላት። በሬዲዮ ኮሚኒኬሽን ከስምሪት ጋር ትናገራለች። መኪና እዚህ ቦታ ላይ ከተፈቀደለት ደቂቃ በላይ ቆሟል፣ 20 ደቂቃ ቆሟል፣ ለምን ቆመ የሚለው ነገር መረጃ ትጠይቃለች።
ላይ ነን። እዛ ቦታ ላይ ፍሮንት ያለው ቦታ ስምሪት ባለሙያ መኪናው ተበላሽቶ ከሆነ ወረፋ እየጠበቀ ከሆነ ችግር ገጥሞት ከሆነ ያለውን መረጃ ይፈታል። ስለዚህ ትክክለኛ መረጃውን እሷ ደግሞ ሪፖርት ፎርማት አለ፣ ወደ ሪፖርት ፎርማት ተገለብጣለች ማለት ነው። አረንጓዴ የበሩት አሁን እነዚህ ባቶች ስራ ያሉ ባቶች ናቸው። የሄዱ እነዚህ ስራ ላይ ያሉ ባቶች ናቸው እየሰራ ያለው። ኦቨር ስፒድ ሲሄድ ራሱ መኪናው ከተፈቀደለት ደቂቃ በላይ ሲሆን ምልክት ይሰጣል እዚህ ጋር። ስለዚህ እዚህ ያለች ስምሪ ከተፈቀደለት ደቂቃ የፍጥነት ወሰን በላይ እየሄደ ከሆነ ለምን ሄደ ተብሎ ወዲያውኑ ኮሚኒኬት ይደረግና ስፒድን ቀንስ የሚባልበት አጋጣሚዎች ይፈጠራሉ ማለት ነው። ኦፍላይን ደግሞ ሲሆኑ ደግሞ ከጂፒኤሳቸው ሲቋረጥ ደግሞ እዚህ ምልክት ይሰጣታል። አሁን ለምሳሌ እዚህ ጋር አሁን ኮኔክሽን በቃ ተቋርጧል። ኦፍላይን ነው ባስ የሆነ ኦፍላይን ነው። ስለዚህ ወዲያውኑ ምናልባት በጊዜ ችግር ከሆነ ቼክ ይደረጋል። የካሜራው ሲስተሙስ እንዴት ነው ኦፕሬት የምታደርጉት? እዚህ ጋር እንደምታየው ይሄ አውቶቢስ 4234 የሚባል አውቶቢስ ነው። ጎን ቁጥሩ 4 ካሜራዎች አሉት። ይሄ ደጁን ፓርቲ ያሳየ ነው። ይሄ መሀል በር አካባቢ ያለ እንትን ነው። ከዛ ውጭ ደግሞ ይሄ የሙሉ ባፉን እያሳየ ያለ ነው። ይሄ ካሜራ መኖሩ ለብዙ ነገሮች ይጠቅመናል። ባስ ውስጥ የምንፈልጋቸው መረጃዎች ሲኖሩ ከካሜራ ቅጂ ወስደን ማየት የምንችልባቸው አጋጣሚዎች አሉ። ከዛ ውጭ ደግሞ የተለያዩ የህግ አካላችን መረጃዎች ሲፈልጉ እየወሰድን የምንሰጥባቸው አጋጣሚዎች አሉ። በአጠቃላይ እንደዚህ አይነት ሲስተሞች ተግባራዊ መደረጋቸው የከተማ አውቶቡስ ድርጅትን አገልግሎት አሰጣጥ ምን ያክል አዘምኖታል ማለት ይቻላል? አሁን ላይ በጣም ተመራጭ እያደረገን እየመጣን ያለ ነው። በተቋማችን ላይ ከቀን ወደ ቀን የእምነት እየጨመረ መጥቷል ማለት ነው።